ድሮ ነበር ያጠፋሽው። በቃ ተረጋጊ። ዝም ስል ስርዓት ስላለኝ ነው ዝም ያልኩት። ሌላ ሁለተኛ ደግሞ የምጠይቅሽ ነገር ምንድን ነው? አይ ቲንክ አንድ ሳምንት ነው ይመስለኛል ቀጠሮ የቀረው ማለት ነው ፍርድ ቤት። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የቻናሌ ቤተሰብ ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ መተናል ላይክ እያደረጋችሁ ቪዲዮውን ጀምሩ ማለት ነው ቤተሰቢ። ያው ሰብስክራይብም አድርጎ አይከፈልበትም እና ዛሬ እንግዲህ ቀንጨብ አድርጌ በፊት አድርጋችኋለሁ። ዳኒ እና ጽጌ ጉዳይ በጣም እየከፋ እየሆነ ነው። ጽጌና ዳኒ እንግዲህ ብዙ ነገር አብረው ያሳለፉ ጥንዶች ነበሩ። አንድ ቀን ቀለበት ላርግሽ ብሏት ጽጌ እንግዲህ አሁን ቀለበት ጊዜው አይደለም፣ ቢያንስ ትንሽ እናስብበት ወይም ደግሞ እኔ ሬዲ አይደለሁም ብላ ቀለበት ፕሮግራሙን በሰረዘችው ምክንያት እንግዲህ ብላ ቀለበት ፕሮግራሙን በሰረዘችበት ምክንያት የተነሳ ዳኒ መጀመሪያ እውነት ለማውራት መጀመሪያ የመሄድ ፍላጎትና ከሷ ጋር የመለያየት ፍላጎት ባይኖሮ ኖሮ የአንድ ቀን ጥፋት እኮ ይቅርታ ከተባለ እኮ የሚያልፋል። እሷ አልፈልግህም አላለችም። መጀመሪያም ጊዜ ሲጠኝ ነው ያለችው እና እሱ እውነት ከልቡ ወዷት ሊያገባት እንደሆነ ምክንያቱም ሊያገባት ቀለበት የሚያስራት ደግሞ ለአንድ ቀን ለአንድ ሳምንት አይደለም። እድሜያቸውም አላህ እስካኖራቸው ድረስ አብረው ለኖሩ አይደለም እና ተመልሳ መታ እኔ እኮ ጊዜ ስጠኝ ነው እንጂ ያልኩት ያው ሳላስበው ያላሰብኩት ታይም ስለሆነ ነው እንጂ እኔ አንተን ጠልቼክ አይደለም። እኔም በጣም ነው የሚወድ፣ በጣም ነው የሚያከብር፣ በጣም ነው የሚያፈቅርህ ብላል ነግረዋለች። እንግዲህ ሜሪ ታሞ የነበረው ጊዜ ልታየው መጣችና አይ ከእንግዲህ ከጽጌ መለየት አለብክ ብላ እችን ልጅ ደውላው ከጽጌ ማለቴ ከዳኒ ጋር ታገናኘዋለች። እቺ መጣችና ተለጣጠፋለች ማለት ነው። አሁን እንግዲህ እኔ ሚስቱ ነኝ፣ በፍጹም ይቅርታ ሊያደርግሽ ይችላል፣ አብሮሽ ግን ሊኖር አይችልም። ከኋላ የመጣ አይና ወጣ አሉ። ከኋላ የመጣ አይና ወጣ የሚባለው እንደዛ ነው። እና እንግዲህ ዳኒም በቲክቶክ ላይፍ በገባበት ታይም እውነቱን አውርተዋል። ከእንግዲህ ጽጌ በህይወቴ ውስጥ አታስፈልገኝም። ብዙ ጊዜ አብረን ያሳለፍነው ብዙ ነገሮችን አብረን ያሳለፍነው ቢሆንም አሁን ግን እኔ ህይወቴ ማኖር ፈልጋለሁ። እሷ ስትፈልግ እሺ ስትፈልግ እምቢ የምትለውን ህይወት ማኖር አልፈልግም። የራሴ መንገድ ነው መሄድ የሚፈልገው ብሎ ሲያወራ ብዙ ተመልካች ወይም ደግሞ ብዙ አድናቂዎቹም እዛ የነበሩት አይ አንተ ትክክል ነህ፣ የራስን ህይወት ኑር፣ ግን ጽጌን አክብራት፣ ማንም እጁን እንዳይሰነዝራት። ከምንም በላይ ደግሞ ሜሪ በጣም ሀያል እየሆነች ስለሆነ ሜሪ እንዳትነካትና አክብራት፣ አስከብራት። ግን ለትዳር ካልፈለግ የፈለካትን ሴት ማግባት ትችላለህ ብሎ ሲያወሩት አዎ እኔም እንደዚህ ነው የሚፈልገው፣ ጽጌ ለትዳር ዝግጁ አይደለሁም ምናምን እያለች ከጊዜ ወደ ጊዜ እያገፋን ስለሆነ እሷም ህይወቷን ጊዜዋን ጠብቃ ህይወቷን ትኖር፣ እኔም ደግሞ አሁን ለትዳር ጊዜ ስለሆነ ትዳርን መመስረት ነው የሚፈልገው ብለዋል። እና አንዳንዶቹም ደግሞ እቺ ልጅ አትእመናት፣ ምናልባት ሰው ሊኳት ወይም ደግሞ ሜሪ እያስመሰለች ከሆነ በምን ታውቃለ ብሎትም፣ ልጅቷ ግን እርጋታዋ ደስ ብሎኝ ስለሆነ ከእሷ ጋር መቀጠል ይፈልጋሉ። ጽጌና እኔ ጓደኝነታችን ይዘልቃል፣ ግን ለፍቅራችን ያለው ወይም ደግሞ የትዳር ሀሳባችን ቀይሬያለሁ በራሴ በኩል የሚለውን አስተያየት ሀሳቡ በቲክቶክ ፔጁ ገልጿል ማለት ነው። እዚህ ጋር ደግሞ አቶ አበጋዝ አስመሳይነቱ በግልጽ መጀመሪያም አውቀናልና ማስመሰሉን ቀጥሎበታል። እሱ ደግሞ ማስመሰሉን ቀጥሎበታል። እንደ ዳኒ እውነቱን አውራ በቃ እንደ ዳኒ እኔም አልፈልግም በቃ እኔ የሚፈልገው መለያየትና አንቺም የራስሽን ህይወት ኑሪ፣ እኔም የራስን ህይወት እኖራለሁ። ባል ሩታ እኮ እንደዚህ ብለሃለች። አንተም የራስን ህይወት እየኖርክ ነው፣
እኔም የራሴን ህይወት እኖራለሁ ብላለች። አንተ ደግሞ አታስመስል አብርሽ፣ አታስመስል። ምክንያቱም እሷ የራሴን ህይወት እኖራለሁ፣ አንተም የራስህን ህይወት ጀምረሃል፣ በዛውን ቀጥል፣ ወደ እኔ ዘንበል አትበል ብላለች። አንተ ግን አብርሽ እኮ ያህዋ ነው፣ አብርሽ እኮ አይደለም የገፋት ሩታ ራሷ ናት አብርሽን የገፋችው እንድባል ማለት ነው። እስክትወልጅ ድረስ አብርሽን ልኖር ምናምን ምን ሆኖ አብረሃት የምትኖረው? ትላንትና በሰው በሚያስፈልጋት ጊዜ ብቻዋን አልነበረችም? አሁን ሳምንት ነው 2 ሳምንት ልትወልድ ሲቀራ አብረሽ ሊሆን ወይም ደግሞ ቀጠሮውን ሰርጂ። አይ አብርሽ፣ እሺ እንደዚህ ከሆነ እውነት ሩታ አንተን ታርቃ ከአንተ ጋር መቀጠል የምትፈልግ ከሆነ ከሄርሜላ ጋር መላላስ ምን ይሉታል? አሁን ትላንትና ሩታ ከአንቺ ጋር መኖር ፈልጋለሁ ወይም ደግሞ እስክትወልጅ ድረስ አብረሽ ሊሆን የፍቺውን ወረቀት ሰርዥ እያልከ ነበርኮ። ዛሬ ላይ ግን ከሄርሜላ ጋር ተለጣጥፈክ መጣ። አረ አብርሽ እና አንተ ብቻ አይደለህም፣ ሄርሜላም አስመሳይ ናት እና በጣም አስመሳይ የምር። አሁን ባይዘው ከጊዜ ወደ ጊዜ ባለትዳር ወንድ ላይ ነው የሚለጣጠፉት። ሴቶች ደግሞ አይነ ዋጥና ደረቅነታቸው በቃ የራሳችሁን ህይወት እንጂ የሰው ህይወት የማያሳስባቸው ብዙ አሉ። የምርኔ በሶሻል ሚዲያ ሲናይ ማለት ነው። በሶሻል ሚዲያ አሁን እነዚህ ልጆች ብቻ አይደሉም፣ ውስጥ ለውስጥ ምናልባት ዩቱብ ውስጥ የማናውቃቸው በቲክቶክ የምናውቃቸው ራሱ ባለትዳር ወንድ ላይ ተለጥፎ በቃ የራሳቸውን ለማድረግ የሚያደርጉት ጥረት የለም። እና ሩታ ግልጸኛና ጠንካራ ሴት ናት። እሷ የማይሆን ነገር እንደሆነ ልቧ ስለነገራት ቁርጡን ነግራለች፣ ቁርጡን አውርታለች። አላስመሰለችም፣ በፍጹም አላስመሰለችም። እያስመሰልክ ያለ አብርሽና ሩታ ማናት ሄርሜላ እያስመሰሉ ያሉት አብርሽና ሄርሜላ ናቸው። ሄርሜላ ደግሞ ለማስታረቅ ብላ ገብታበት ቁጭ አለች። አንቺን ብሎ አስታራቂ። ቢያንስ እኮ አብርሽ እውነተኛ ትዳርና ፍቅር እንኳን ለሩታ ብኖርክ በዚህ ታይም አዝኔክ ልትራግ ከማንም ሴት ትርቅ ከወንድ ጓደኞች ግን ነበር የምትሆነው። አንተ ግን እኔ ሲመስለኝ ካላስ ሄርሜላን አግብተህ ለመኖር ወስነሃልና እዚህ ጋር ሶሻል ሚዲያ እየመጣ ደግሞ አታስመስል። ሩታ በምንም ተአምር አንተ እንድታስመስልና አስመሳይነትህን እንዳናወቅ አላደረገችም። ጎበዝ ናት፣ በቃሏ ጸንታለች ማለት ነው። እና ደስ ነው የምለው ሩታ፣ አንቺ ጠንካራ ሴት ነሽ፣ በርቺ። አብርሽና ሄርሜላ ደግሞ በአስመሳይነታቸው ቀጥሉ እና አንተ ደግሞ እንደዚህ ከሄርሜላ ጋር እንደዚህ እየሆንክ እያየች እሷ ይቅርታ ብላ ከአንተ ጋር ልትኖር ይቅርና እኛ እንኳን በጣም ነው ያስጠላህን፣ ለእኛ ራሱ ማለት ነው። አንድ እርጉዝ ስትልክ ከአንድ ሴት ጋር እንደዚህ ስትጃጃል እና እንደዚህ ነው የምላለው ውዶቼ። ዛሬ ይዤላችሁ የመጣሁት ይሄን ይመስላል። እንግዲህ ዳኒና አብርሽ ህይወታቸውን ቀጥሏል። ዳኒና አብርሽ እንግዲህ ያው ያለፈ ህይወት አልፈዋል እያሉ ከአንዱ ወደ አንዱ ወደ እንትና ጽጌም አንቺም የራስሽን ህይወት ኑሪ በቃ